ክርስቲያን ከሆንክ ግባና ለነቢያት ምንም መስፈርት ከሌለው አም ዮር ፕሮፌት ብዬ በቀለል ነው ማለት ነው። እኔ አንተ ነብይ ነኝ እዩ ጩፋ ምናምን አትቃወሙ። ክርስቲያኖች ሪኩዌስት ላኩና ግቡ። ሪኩዌስት ላኩና ግቡ ክርስቲያኖች። ነቢያቶችን በየትኛው መስፈርት በምን አይነት መንገድ ነው የተቀበላችኋቸው የሚለውን ኢንሻአላህ እናወራለን። ንጽጽራዊ ጥያቄ ያላችሁ ሙስሊሞች ካላችሁ ሹብሃ ምናምን ያለባችሁ ወይም የገባችሁ ወይም ደግሞ ባይሆን ይህ ነገር ቢወራ ጥሩ ነው ብላችሁ የምታስቡ ሰዎች ካላችሁ ሪኩዌስት ላኩና ጥያቄዎቻችሁን ማቅረብ ትችላላችሁ። ወይ አንድ ቁጥር ወይ ኮሜንት ላይ ጻፉ ማለት ነው። ወይ ቀልድ አንተ እኮ በቃ መስፈርት የለም ማልክ እኮ መስፈርት ምንም አይነት መስፈርት አያስፈልገውም ማልክ። ስለዚህ ማንኛውንም አካል ነብይ ነኝ ብሎ ፍቅር ሲዝም መጣ ማንም መጣ ውድቅ የማድረግ መብት የለህም ነው፣ መከተል አለብህ ነው ግዴታ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች የነብይ መስፈርታችሁ ምንድን ነው? በምን ሚዛን ነው አንድ ነብይ ነው የምትሉት? ያልሆነውን ደግሞ አይ ይሄ ነብይ አይደለም የምትሉት? ምን አይነት ሚዛን ነው ሃይማኖታቸው ያስቀመጠላችሁ? ክርስቲያኖች ካላችሁ ሪኩዌስት ላኩ። ኡስታዝ ጀማል ሞዴሬተር ሆነው እየተመላለሱ ነው። እንዴት ነው ነገሩ? ሰዎች ይሄ የጠዋት የሚባለው ነገር ግን ትንሽ ጠጠር ሳይል አይቀርም፣ ከበድ ይላል መሰል። አይ ለምን መሰለህ በመጀመሪያ ኮሜንት ልመወተው ነበር እንደሚሳደም ደግሞ እርግጠኛ ነኝ። የትኛው ካፊር ነው ገስት ላይ ሆኖ ከወረደ በኋላ ለምሳሌ ስታስወርደው በኮሜንት ሳይሳደብ ሄዶ አያውቅም። እኔ ደግሞ ቶሎ ብዬ ነው የሚውት ማደርጋቸው። አሁን እንደሚሳደብ እርግጠኛ ነበርኩኝ፣ ግን ጣላ አደረጋት አበሸቀኛ የሚላርግ። አዎ ኡማይ መንሱ ነው ጋድዊል የሚል አካውንት ነው ሊንጎራ የሚለው። ኦኬ ለዛ ነው ለዛ ነበር ትንቢትንም ፈጸመልኝ። እንደው እኮ ሐቂቃ ለመናገር ምን አገናኘው? ደግሞ ድክመታችንን ስለሚያውቁት እኮ ነው። ለምንድን ነው እኛን የማይሳደቡት ነው? ለምንድን ነው ለምን የሚሳደቡት? በነገራችን ላይ ኡስታዝ ጀማል ጥሩ ሐሳብ ነው ያነሳው። እንትን ከድሮ ጀምሮም ነው ከውጮች እኔ የትኛውም ሀገር ኮምፓራቲቭ ያለው የሆነ ስድብ ከተሳደቡ በቃ አሁን የሙስሊሞችን በጠቅላላ ካያችሁ ተሳዳቢ ሙስሊሞች ምናምን ከተባሉ በብዛት በቃ ሰውየውን ነው አታክ የሚያደርጉት፣ ሰውየውን ነው የሚናገሩት። አንተ እንዲሁነ ምናምን ነው የሚሉ። እነሱ ደግሞ አንተ እንደ ነብይ ብለው ወይ ይሳደባሉ ወይም ደግሞ ያንተ ነብይ ነው ወይም ደግሞ ያንተ አላህ እያሉ ይሳደባሉ። በቃ አላህ የሚሳደቡትን አያውቁም። ሰውየውን ሳይሆን የሚናገሩት ሰውየው ሃይማኖቱን ነው የሚናገሩት፣ ሃይማኖቱን ነው የሚሳደቡት። እና እኔ በጣም ነው የሚገርመኝ። ሁሌም የምገረም ሰሞኑን ሳምሻሙን ምናምን እያየው ነበርና ከሴንትራል ዳዋ የሚባል ልጅ ጋር እዚሁ ቲክቶክ ተገናኝተው ምናምን እያወሩ ሙሉ ስድቡ እንዳለ ካያችሁ በቃ እንትን ነው ነቢያችን ሰለላሁ ዐለይሂ ወሰለም ነው የሚሳደብ። ሁሉም በቃ እንደዛ ናቸው። ሁሉ አንድ አይነት ናቸው። ከሀገር ውጭ ሀገር ውስጥም በጠቅላላ ማለት ነው። አረ ተው የዋሰ ሰው አትጥራ። እና በዛ ላይ እኮ የሆነ ጠንካራ ምናምን አርጊውመንት ይዞ መጣው እኮ አያውቁም። እኔ ጠንካራ አርጊውመንት አይቼ አላውቅም። ምንም አይነት ነገር ይነሳ አንድም ጠንካራ ነገር ነው አይቼበት አላውቅም። የሆነ ኮንፊውዝ ሊያደርግ ይችላል ለጊዜው ምናምን ነው እንጂ ዲቴል ገብታችሁ ስታዩት ምን አይነት ማህይም ያልተማሩ እንደሆኑ ነው የምትረዱት። እና በጣም ነው የሚገርመኝ። እሺ አረ ምንድነው ታች ላይ የለቅሶ ምልክት እንትን ኢሞጂ አይጠቀሙ አስገቡኝ ነው እንግዲህ እኮ ነገራቸው። ወይ ኢሞጂ አይጠቀሙ። ኢሞጂ እኮ ያዘጋብን እንዴ ተረግልኝ ገራቸው። እሺ ሳቅ ነገራቸው። ኦኬ ሳቅ ለካ ቀረብ ይላል። لو سمحتم ብለህ ተናገር في فوسنا። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች የነብይ መስፈርታችሁ ምንድነው? ንገሩን። ኧረ ተው አስገቡኝ እያለች ነው። አዎ አንድ ሰው ገባ እንግዲህ
ሳላህ ነው የሚያወራው። ሳላህ የለም እዚህ ዩ ሰው ላፈሩ አስገባ። ግን አንድ ጊዜ ያስሚንን ልንገር ነው ለሰው እኮ ቦታ አለ። 5 ሰው እኮ ነው ያለ። ገና 4 ሰው 3 ሰው ይጨምራል። መውረድ ከፈለግሽ በዛ አታሳብቢ ብዬ ነው። ያስሚንን ነገር እሺ ተረማመድክብኝ። ግን ወቅ ያስሚን ኧረ አየሁሽ እኮ ከባድ ሰው طيب يا ياسمين لا تسوي كومنت على ايموج عم بيبكي يقفل اللايف وكمان نصبر شوية ان شاء الله بيعطوكي. طيب تمام يا حبيبتي تمام. ام ايمن እሷ አይደለችም እኮ እኔ ገብቶኝ ከሆነ እያወራሽ ያለሽ ሌላ ሰው ነው ሲጽፍ የነበረ። እሷ ብትሆን ኑሮማ አናገርላት ነበር እኮ እዚሁ ኢሞጅን አራት ፎቶ የኔ ኢሞጅ የሚያለቅሰውን ኢሞጅ አትልቀቂ ነው ያልኳት። ተው ግን ተው እኮ እሷ አይደለችም የለቀቀችው ሌላ ልጅ ነች። ኦማይ ምን እኔ አልፎ አልፎ እኮ ሰማለሁ እንደዚህ አልፎ አለኝ ሰማለሁ እንትን አለኝ እና ሌላ ናትና ለዛ ነው እኮ ስለችኝ ወላሂ ለካካታችን ናት ያለች። ግን ለሚሰራው ነው ነገር የምር ይዘጋል እንዴ አሚሮ? ኢሞጂ ከበዛ እንትን ነው የሚመስላቸው። አሁን ከበዛ የምታወራው ነገር ኔጌቲቭ አድርገው አይወስዱትም፣ እንትን ፖዚቲቭ አድርገው አይወስዱትም። ገባ? በዛ ምክንያት ሴንሰሩ እንትን ያደርገውና ያዘጋባሃል። ለቅሶ በጣም የሚበዛበት ቤት ካለ ወዲያው ነው የሚዘጋ፣ አያቆዩትም። ለምን? የሚወራውን ነገር እንትን ስለማያደርጉት። የገሌ ዘመዶች የመጡ እሺ፣ ክርስቲያኖች ካላችሁ ሪኩዌስት ላኩና በክርስትና ሃይማኖት የነቢያት መስፈርት ምን እንደሆነ ብታስቀምጡ ማለት ነው። እነሱ እንዲያነቡት ነው። መዲ ጎንደሬዋ በአማርኛ ላተብኩ ብለሽ የጻፍሽው ጌታ ሆይ አንተ ውሰደኝ፣ በቃ ውሰድ አንተ። እኔ ምን አለኝ ነው ይዛለም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ከመዝጋቴ በፊት ብትገቡ ነው የሚሻል። ክርስቲያኖች የነብይ መስፈርታችሁ ምንድን ነው? ፐርሰናል መስፈርት ያለው ሰው ካለ ምን አክሴፕት እናደርጋለን። የኔ ብሎ የሚያወራው የምር እንደማይገቡ እርግጠኛ ነኝ። ምናልባት በሌላ ሪስክ ካልሆነ በስተቀር ማለት እናንተኛ ደረጃ እነሱ ዘንድ ነቢያት እኮ ምንም ክብር የላቸውም። እንዴት ሆኖ ነው ታዲያ? የትኛው መስፈርት ነው የሚነግሩ? ምን ብሎ ምን ይላሉ? ቆይ ሐቂቃ የምር ሪሱ ይቀየር ፒኬ አይገቡም። እሺ ቆይ እሱ ይስሐቅን ብሏል። ሰዓቴን ልይና እኔ አሁን ባለፈው ያስተናገድኩበት ሰዓት ስላለ ያን ሰዓት ነው እየጠበቅኩ ያለሁት። እስከዛ ድረስ ማንም ሰው ካልገባ ኦኬ እላለሁ። ግን አሁን ገና አልነጋም እኮ ለእኔ አልነጋም። ይህንን ርዕስ ደግሞ በጣም ነው የምፈልገው። ማለት መናገር አለባቸው እንዴ? ለምን ግድ ነው? እሺ ሙስሊሞች የነዚህ ጥያቄ ያላቸው አንድ ቁጥር ጻፍ። ስለማን ሊያወሩ ነው የሚገቡት? ስለ ሉጥ ነው የሚያወሩት ወይስ ስለ አብርሃም ሊያወሩ ነው ወይስ ስለ ሰለሞን ሊያወሩ ነው? አንተ ራስህ እኮ የጻፍከው ርዕስ በጣም ከባድ ነው። ስለማን ሊያወሩ ይግቡ? ትክክል። ግን ሶስቱም ሰዎች ነብይ አይደሉም በክርስትና። ምናልባት ስለ ዳዊት ያወሩን ይሆናል፣ ስለ ኢሳያስ ያወሩን ይሆናል። ጥሩ ነቢያቶች አሏቸው ሻል ያሉ። አሁን ዳዊት በጣም ከማንም የተሻለ ነው ማለት እንደሱ መከራ ያበላ ሰው የለም። ግን ደግሞ ልበ አምላክ ነው። እኔ ይገርመኛል የሱ ሰውዬ ታሪክ። የሁሉንም ጠቅልሎ ነው። አብርሃም በይ፣ ሎጥ በይ፣ ማን በይ፣ ሰለሞን የሁሉንም ነው የጠቀለለው። የአሚር የልቡ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ።
የነብይ መስፈርታችሁ ምንድነው? አንድ ነብይ የምትቀበሉት በየትኛው መስፈርት ነው? ላይክ ይሄ ትክክለኛ ነብይ ነው፣ እገሌ ደግሞ ትክክለኛ ነብይ አይደለም የምትሉበት መስፈርት ካለ መስፈርታችሁን እንስማ። ከታች አንድ ቁጥር የሚጽፍ ሰው አለ። ኡስታዝ ጀማል ሞዴሬተር አለ እንትና ራያን ምናምን አሚርም አለ። አሚርን እንኳን እንዳለ ብዙም የምቆጥረው አይነት ሰው አይደለም። እሺ ሚ አለሽ ወይ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ምን እንታዘዝ? ከዚህ ርዕስ ጋር በተገናኘ ካፊሮች የሚያነሷቸው ሹብሃዎች አሉ ረሱል ሰለላሁ ዐለይሂ ወሰለም ላይ ነው ስለ ባሪያ ንግድ ምናምን ኢንኬዝ ደብል ስታንዳርድ ካለው የምትሉኝ ነገር ካለ ብዬ። የባሪያ ንግድ ጋር በተገናኘ ነው ደብል ስታንዳርድ ማለት በእነሱ ነቢያትም ካለ ክርስትና ላይ የባሪያ ንግድ አለ፣ አይከለከልም። ልጅን እስከ መሸጥ ድረስ የተፈቀደ ነው በክርስትና፣ እሱን እናወራበታለን። እስልምና ላይ ግን ባሪያ የሚባል ነገር አለ ወይ? ባሪያ ሲባል ምን ማለት ነው የሚለውም መጀመሪያ በደንብ ብናወራ ጥሩ ነው ብዬ አስባለሁ። ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ያሉ ነገሮችና ከነቢ ብሎ ላውጣለሽና ግን ከደብል ስታንዳርድ ምናምን በፊት ብዙ ጊዜ ባርነት የሚባለው ኮንሴፕት ራሱ በጣም ትክክል አይደለም ሰው የተረዳው ማለት ነው። በእስልምና ነው ወይስ በእነሱ? ምን ባርነትን ነው ኮንሰፕቱን ያልተረዳ ነው በእኛ ነው ወይስ በእነሱ? እስልምና ላይ ያለውን ነገር ነው። እነሱ ጋር ያለው ነገር የተለየ ባርነት የለም። እስልምና ላይ ባሪያ የሚለው ስያሜ ኢቭን ገና ከስያሜው ጀምሮ የተከለከለ ነው፣ የተፈቀደ አይደለም። እና በአጭሩ ምን ይባላል በእስልምና አስተምህሮት ላይክ አላህ Subhanahu Wa Ta'ala ባርነትን ከነቢያችን በፊት ስለነበረው የባርነት አካሄድ ልንገራችሁና ከዛ በኋላ ስላለው ነገር ምን ተቀየረ የሚለውንም ደግሞ እናያለን ማለት ነው ኢንሻአላህ። ከነቢያችን በፊት የነበረ ባርነት አንድ ሰው በባርነት የሚያዘው የባሪያ ዘር የሚባለው ነገር ጨምሮ ማለት ነው። ዘሩን ለማብዛትም ኢቭን ከሰዎች ሊወልዱ ይችላሉ ማለት ከባለቤቱ ባሪያዋን ከያዛት ሰው ሊወልዱ ይችላሉ። የሚወለደው ልጅም በጠቅላላ ባሪያ ነው የሚሆነው። እንደገና በባርነት ከሌላ ሀገር ወደ ሌላ ሀገር የሚሻሻጧቸው የባርነት አይነት መንገዶች ነበሩ። በተጨማሪ ደግሞ አንድ ሰው ባሪያ ነው ማለት እድሜ ልኩን ከባርነት የመውጣትም መብትም የለውም። ከባርነት የመውጣት መብት አለመኖር ብቻ ሳይሆን የባርነት ኮንሴፕት አሁን እኛ የምናየው ይሄ ተጠፍሮ በሰንሰለት ታስሮ ምናምን ፊልም ላይ የምናያቸው እንደዛ አይነት ኮንሴፕቶች ናቸው። ከኢስላም ውጭ የሚታወቀው ባርነት በጠቅላላ ማለት ነው። እስልምና ላይ ሚልከል የሚን ይባላል። ሚልከል የሚን ማለት ላይክ በሰው እጅ ውስጥ የሆኑ ሰዎች ተብሎ ይቆጠራል። ወይም ደግሞ ወንድሞቻችሁ አላህ Subhanahu Wa Ta'ala በእናንተ እጅ አሳልፎ የሰጣቸው ብሎ ያስቀምጠዋል ቁርአን ላይ። ሚልከል የሚን ተብለው ነው የሚጠሩት እንጂ አብዲና አመቲ ብሎ ባሪያን መጥራት አይፈቀድም። ለምሳሌ በእስልምና ሰሂህ ሙስሊም ሐዲስ 2249 ኤ ላይ ማንኛውም ሰው የኔ ወንድ ባሪያ ወይም ደግሞ የኔ ሴት ባሪያ ብሎ ማንንም መጥራት አይችልም። ሁላችሁም የአላህ ባሪያዎች ናችሁ ካለ በኋላ የኔ አገልጋይ ወይም ደግሞ የኔ ሴት እና የኔ ወንድ፣ የኔ ሴት ልጅ፣ የኔ ወንድ ልጅ እየተባለ ነው የሚጠራው እንጂ ባሪያ የሚለው ከመጀመሪያው ከስያሜው አይፈቀድም፣ ክልክል ነው ማለት ነው በእስልምና። በሁለተኛ ደረጃ አንድ አካል ባሪያ ሊሆን የሚችለው በምን መስመር ነው የሚለው ነገር ላይ ይሄ ሚልከል የሚን ብዬ ልቀጥል። ሚልከል የሚን የሚሆነው በምን አይነት መንገድ ነው ሲባል በጦርነት የተያዙ ሰዎች ብቻ ናቸው ለሚልከል የሚንነት የሚገቡት። በጦርነት የተያዙ ሰዎች ማለት የሆነ ሀገር ጋር ወይም የሆነ ለምሳሌ ቁረይሾች ጣዖታውያን አታክ አደረጉ፣ መጣው ሊወጉ ፈለጉ ምናምን፣ ያኔ ትከላከያለች። ስትከላከይ ምርኮኛ ትይዣለች። እነዛ ምርኮኛዎች በሙስሊሞች በኩል ያሉት አማራጮች የተወሰኑ ናቸው። አንደኛ
ምርኮኞቹን በሙሉ በነፃ መልቀቅ ነው፣ በጦርነት ሰዓት ላይ ያለው አማራጮች ማለት ነው። በሁለተኛ ደረጃ ደግሞ ምርኮኞቹን እስረኛ አድርጎ አስሮ ማስቀመጥ ነው፣ የጦር ምርኮኛ ስለሆኑ ወይም የጦር ወንጀለኞች ስለሆኑ። በሶስተኛ ደረጃ አጠቃላይ ምርኮኞቹን በሙሉ መግደል ነው። ስለዚህ ከነዚህ ሶስቱ አማራጮች የመጀመሪያውን አማራጭ ከተወሰደ የመጀመሪያውን አማራጭ ከተሰጠ ማለትም ምርኮኞቹን በነፃ መልቀቅ ሁሉንም ከሆነ እነዛ ሰዎች ተደራጅተው መጥተው ድጋሚ ነው የሚወጉ። ኦኬ ስለዚህ ጦርነቱ አይቆምም። ራሳቸውን እያደራጁ ይመጣሉ፣ ይወጋሉ ራሳቸውን ምክንያቱም ቢያዙም ይለቀቃሉ ካልተገደሉ በስተቀር። ሁለተኛ ደግሞ በሚገደሉበት ሁኔታ ወይም ደግሞ የሚገደሉ ከሆነ ያ ከፍትህ ውጭም ሊሆን ይችላል። ለምሳሌ ሆይ ሆይ ይባልና በሞቅታ ምናምን ተነሳስቶ ሰው አታክ ያደርጋል፣ ይመጣል። መሪዎቹ ባጠፉት እታች ያሉት አብረው ተዋጊዎች ወታደሮች በሙሉ አብረው ነው የሚሳተፉት በስሜታዊነት ምናምን ተነሳስተው። እነዚህን ሰዎች ይዘን ተይዘው በሙሉ ምርኮኛ በሙሉ ቢገደል ምንድነው የሚሆነው? ፍትህ አይሆንም ወይም ጥሩ ነገር አይደለም ምርኮኞችንም መግደል። ስለዚህ ሶስተኛውና የመጨረሻው አማራጭ ምንድነው? እስረኛ ማድረግ ነው። እስረኛ ማድረግ መቻል ማለት ደግሞ በጣም ከባድ ነው። ለምን? በሺህ የሚቆጠር ወይም በመቶዎች የሚቆጠር ምርኮኛ የሚያዝ ከሆነ ያንን ምርኮኛ እስረኛ ተደርጎ ወይም በእስር ቤት በካቴና ይሄ ሰንሰለት ቤት ማለት ነው በእስር ቤት ታግደው የሚታሰሩ ከሆነ እነዚህ ሰዎች አንደኛ ሙሉ ለሙሉ እነሱን መቀለብ ምናምን የሙስሊሙም ስራ ነው የሚሆነው። በተጨማሪ ደግሞ ኢቭን በደልም ጭምር ነው እነሱ ለማለት ኦቨር ነው የሚሆነው። ለምሳሌ የጊዜ ገደብም ስለሌለው። ስለዚህ በእስልምናው አስተምህሮት ያለው አማራጭ ምንድነው? ሚልከል የሚን ማድረግ ማለት ነው። ሚልከል የሚን ማድረግ ሲባል እነዚህ ሰዎች እስረኛ ከሚሆኑ አጠቃላይ የሆነ ካምፕ ላይ ከሚታሰሩ ለየሰው ይሰጣሉ። ስለዚህ እነዚህ ሰዎች እንዲሰሩ ይደረጋሉ። በሰሩ ሰዓት ላይ አብረዋቸው ላሉ ሰዎች ይሰራሉ። ለሚሰሩት ነገር ደግሞ ምግብን፣ ልብስን ባለቤቱ ወይም ደግሞ የሚያሰራቸው አካል ከራሱ ካሉት ነገራቶች በሙሉ የማካፈል ግዴታ አለበት ለዛ ሰው ማለት ነው። ለዛ በጦር ምርኮኛ ሆነው ለሚመጡ ሰዎች የማካፈል ግዴታ አለበት። ስለዚህ እነዚህ ሰዎች ይሰራሉ፣ እነዛ ሰዎች ደግሞ ያካፍሏቸዋል ካላቸው ንብረት ነው። ነፃ መውጣት ቢፈልጉ ሲባል ሙካተባ የሚባል ሲስተም አለ ቁርአን ላይ የተቀመጠ። ሙካተባ ማለት መጻጻፍ ነው። ውል ይጻጻፋሉ። ምን አይነት ውል ነው የሚጻጻፉ? አንድ ሰው ራሱን ነፃ ማውጣት ከፈለገ ወይም ደግሞ በዚህ ሰውዬ ስር ሁኜ መስራት አልፈልግም ካለ ሙካተባ ይጻጻፍና ገንዘብ ከፍሎ ይወጣል ማለት ነው። ልክ ለምሳሌ ምርኮኛ እስረኛ ሲገባ ይሄን ያክል ገንዘብ የገንዘብ ካሳ ይባላል አሁንም በሀገራችን ማለት ነው። ስለዚህ የገንዘብ ካሳ ይከፍላል። የገንዘብ ካሳ ከፍሎ ይወጣል። የገንዘብ ካሳውን መክፈል እስኪችል ድረስ ግን ይሰራል ማለት ነው፣ ያን ብር እስኪያገኝ ድረስ። ስለዚህ ያን ብር እስኪያገኝ ድረስ መስራት ብቻ ሳይሆን የሰዎቹ ባህሪ በጣም አሪፍ ከሆነ ምናምን አላህ Subhanahu Wa Ta'ala ነቢያችንም ሰለላሁ ዐለይሂ ወሰለም ምን ብለው ነው ያዘዙት? በሙካተባ ስር ያሉትን ሰዎች በጠቅላላ ማለት ነው ገንዘብ በመለገስ እርዷቸው። ራሳቸውን ነፃ ለማውጣት የሚፈልጉ ሰዎች ይኖራሉ። ለነሱ ገንዘብ በመለገስ እርዷቸው፣ ቶሎ ራሳቸውን ነፃ እንዲያወጡ ነው። በሴቶች በኩል ያለው ደግሞ የተለየ ሲስተም ነው ያለው። በሴት ሆነው በጦርነት ካፕቲቭ የሚደረጉት ወይም ቅኝ ግዛት የሚያዙት በጦርነት ምርኮኛ ቅኝ ግዛት አልኩ ምርኮኛ ሆነው የሚመጡ ሴቶች ደግሞ ወደ ትዳር ውስጥ መግባት ነው ወይም ደግሞ መጻጻፍ ነው። ከዚህ ውጭ በግድ የሆነ ሴክሹዋል ኢንተርኮርስ አይፈቀድም ከባሪያ ጋር ማለት ነው። ሴክሹዋል ኢንተርኮርስ ግዴታ የሆነ ሴክሹዋል አስገድዶ መድፈር ማለት ነው። ባጭሩ ያለ ፍላጎቷ እንደዛ አይነት ነገር አይፈቀድም። ለሷ ከተጋቡ በኋላ ነው መህር ሁሉ የሚሰጥ። የመህር ሲስተሙም ከኖርማሏ ሴት ጋር ይለያያል። ስለዚህ ሙካተባ ወይም ነፃ የማውጣቱ ሂደት በእንደዚህ አይነት መንገድ ነው የሚቀጥለው። ከባለቤቷ ወይም ሰውየው ከሷ ከወለደ ደግሞ ያ ልጅ ባሪያዋን ይዞ ነፃ ይወጣል ማለት ነው። እናቱን ይዞ ነፃ ይወጣል። ስለዚህ ነፃ የመውጫ ሲስተሞች አሉ። እነዚህ የጦርነት ምርኮኞች ጋር በተገናኘ ነው። የተማሩና አዋቂ ከሆኑ ደግሞ ሌሎቹን ጽህፈት እንዲያስተምሩና በዛ ጽህፈት ካስተማሩ ነፃ እንዲወጡ ይደረጋል። ስለዚህ ምንድነው ላይክ እንደ ቅጣት ሆኖ ግን ቅጣቱ ይሄ ባሪያ ምናምን የሚባለው ስርዓት አይደለም። ይሄ የባሪያ ስርዓት በጣም ኮምፕሊትሊ የተለየ ነው ከዚህ ሁሉ ነገር ማለት ነው። የባሪያ ስርዓት በጣም ነው የሚለየው። እነዚህ ሰዎች እንዳልኩኝ ሶስት አማራጭ ነው ያለ። ከሶስቱ አማራጭ ውጪ እስልምና የመረጠው አራተኛውን አማራጭ ነው። ታዲያ በዚህ ውስጥ ግን መሸጥ ምናምን የሚባል ነገር አለ ወይ ከተባለ አዎ አለ። አሁን እነዚህ ይህንን ሰውዬ ምርኮኛ ሆኖ ወደ አንድ ሰው ቤት ተሰጣ። ከዛ ሰውዬ ቤት ሌላ አካል መጥቶ መውሰድ ከፈለገ ገንዘብ ከፍሎ ይወስደዋል። ሽያጭ ማለት ነው።
እነዚህ ሰዎች ይሸጣሉ ወይ? አዎ በደንብ ነው የሚሸጡት። ግን ራሳቸውን ነፃ የማውጣት እንደ ባሪያ አይደሉም። ከምትበሉት ማታበሏቸው ከሆነ እነዚህን ሰዎች እየበደላችሁ ነው ተጠያቂ ይሆናሉ። ሌላው ባሪያ ቢገድልም ምን ቢልም ምንም ነገር ቢያደርግ ማለት ቢሞትም ቢገደልም ምንም መብት የለውም። ከኢስላም በፊት ሲባል ባይዘው አጠቃላይ ነው። እሺ ማለት ሃይማኖቶችን ጨምሮ ነው የምነግርሽ። ከኢስላም በፊት አንድ ባሪያ ሰውን ቢገድል ይገደላል። እንስሳ ራሱ ቢገድል ይገደላል። ከኢስላም በኋላ ባሪያን የገደለ ሰው እሱ ራሱ ይገደላል። ማለት ህጉ ተመሳሳይ ነው ከጨዋ ጋር። ምንም እንኳን ያ ባሪያ ሙስሊም ይሁንም አይሁንም ማለት ነው። አይፈቀድም፣ በቃ ክልክል ነው። አልአደብ አልመፍሩድ ላይ 188ኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድነው ያሉት? እነዚህ ሚልከል የሚን በእጆቻቸው ያሉትን ሰዎች ከምትበሉት ነገር አብሏቸው፣ ፊድ ዘም ፍሮም ዋት ዩ ኢት፣ ከምትበሉት ነገር አብሏቸው፣ ከምትለብሱት ነገራቶች አልብሷቸው እና ደግሞ በምንም ተአምር እንዳትመቷቸው። ከአቅም በላይ የሆነ ስራ ካዘዛችኋቸው አግዟቸው፣ ከአቅም በላይ የሆነ ስራ አትዘዟቸው ነው። ኢቭን ካዘዛችኋቸው ደግሞ ያንን ስራ አግዟቸው ነው። ስለዚህ እነዚህ ሰዎች አሁን ላይ የቤት ሰራተኛም ብላችሁ ልትወስዱት ትችላላችሁ። ግን ለየት የሚያደርገው የጦር ምርኮኛ መሆናቸው ነው። ሱናን ኢብን ማጃህ ላይም እንደዚሁ 2663 ላይ ማንኛውንም ሚልከል የሚንን የገደለ ወይም ባሪያን የገደለ እሱ ራሱ በምንም አይነት መንገድም ቢሆን ይገደላል ነው። የተለየ ህግ የለውም። ሚልከል የሚንን ወይም ደግሞ ባሪያን የገደለ ሰው ከዚህ የተለየ ህግ የለውም፣ እሱ ከመገደል ውጪ ማለት ነው። ስለዚህ ባሪያ ሲባል እስልምና ላይ እንደዚህ ባሪያ ምናምን እንደዚህ አይነት ነገራቶች ሲነሱ ሰሂህ ሙስሊም ሐዲስ 1661 ነው። እሺ ቅድም ያልኩሽ ሲ ላይ ማለት ነው። ይሄ አትምቷቸው፣ ከባድ ስራ ካሰራችኋቸው አግዟቸው፣ ቀለል ያሉ ስራዎችን ስጧቸው ምናምን የሚለው አላህ Subhanahu Wa Ta'ala ደግሞ በጣም ከባዱ መንገድና ትልቅ አጅር የሚያስገኝ ነገር የተናገረው ምንድነው? ሱራውን እዚህ ጋር ያስቀምጠዋል። በሱራ 90 ላይ ሱራ 90 ቁጥር 12። ቆይ አንዴ አማርኛውን ልክፈተው እስኪ ትክክል ከሆነ የተሳሳተ አንቀጽ እንዳልሰጥሽ አንቺም ቼክ ስለምታደርጊው ሱራ 90 ቁጥር 12 ላይ አቀበት ብሎ ነው የሚገልጸው። ማለት ከባድ መንገድ። ለምን አረቦች ባይዘዊ በባርነት በመያዝም ባሪያ በመሸጥም በእንደዚህ አይነት መንገድ ነው የኖሩት እድሜ ልካቸውን። ኢቭን ነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃ ከነብይነታቸው በፊት እንኳን ባሪያ ዘይድ ኢብኑ ሐሪሳን በባሪያነት ስትሰጣቸው ዘይድ ኢብኑ ሐሪሳን በስጦታ ማለት ነው ስትሰጣቸው እንኳን ይሄ ዘይድ ኢብኑ ሐሪሳ ተሰርቆ የተሸጠን ነበረ። ተሰርቆ ባሪያ ተደርጎ በ11 ዓመቱ የተሸጠ ሰው ነው። ይህ ሰው ሰርቀው ሁሉ ይሸጡ ነበር። ከእስልምና በኋላ በጦርነት ያልተያዘ ሰው ማንኛውም ሰው በባርነት አይያዝም ወይም ደግሞ እንደ ባሪያ አይደረግም ነው። አቀበቲቱም መውጣቷ ምን እንደሆነች ምን አሳወቃል? በጣም ከባዱ ነገር አቀበቲቱን አልወጣም ብሎ አላህ Subhanahu Wa Ta'ala ካስቀመጠው በኋላ አቀበቲቱን መውጣቷ ምን እንደሆነች ምን አሳወቃል? እርሱ አለ ጫንቃን መልቀቅ ነው አለ። ፈኩ ረቀባህ ብለው ያስቀምጠዋል። ኦኬ ምን ማለት ነው? ባሪያን ነፃ ማውጣት ከኸይር ስራዎች ሁሉ በጣም ትልቁ ስራና ለሰዎቹ ደግሞ እዛ ጊዜ ላሉ ማህበረሰቦች በጣም እንደ አቀበት በጣም የሚከብዳቸው ስራ መሆኑን አላህ Subhanahu Wa Ta'ala ያስቀምጣል። ታዲያ ከዛ በፊት ያሉስ ሲባል አንድ ሰው ንብረት ይኖረዋል፣ ሀብት ይኖረዋል። እኛ ንብረታችንን ሀብታችንን ቤት ላይ እንደምናስይዘው ሁሉ አረቦች ምንድነው የሚያደርጉት? ንብረታቸውን ምናምን ባሪያ ላይ ነው የሚያውሉት። ማለትም ባሪያን ይገዛሉ። ከእስልምና በፊት የነበረው የባርነት ሁኔታ ማለት ነው። ያም ባሪያ ይገዛሉ። ያ ማለት ነው ሀብታቸው ያ ባሪያ ነው። ሲፈልጉ ይሸጡታል ማለት ነው። እያተረፉም ሊሸጡት ይችላሉ። የዚህ አይነት ሁኔታ ላይ ስለነበረ ኢስላም ከመጣ በኋላ ባሪያዎችን እነዛ ከጦርነት ውጭ የተያዙትን ባሪያዎች ምናምን ሁሉ ልቀቋቸው አይደለም፣ እንደ ኸይር ስራ ነው ያስቀመጠው። በጠቅላላ ልቀቋቸው ቢልና ቢያስገድድ ያ በደል ነው የሚሆነው። ለምን? የዛ ሰው የሀብትስ ንብረቱስ ብሩስ
በቃ እሱ እኮ ንብረቱን ያስያዘው እኛ መኪና ላይ ምናምን እንደምናስይዘው ንብረቱን ያስያዘው ያ ሰውዬ ትክክል እንኳ ባይሆንም ባሪያ ላይ ነው ያስያዘው። በጦርነት ያልተያዘ ምናምን ባሪያ የባሪያ ንግድ ላይ መጥቶ የተሸጠ ወይም ተሰርቆ የተሸጠም ሊሆን ይችላል። ስለዚህ ምንድነው የሆነው? ክፍያውን ያ ባሪያ ንብረት እስከሆነ ድረስ ብዙ ብር እስከያዘበት ድረስ ያንን ክፍያ ይከፍላል ነው። ሰውየው ሲወጣ ያን ክፍያ ከፍሎ ይወጣል። ያን ክፍያ በመክፈል ላይ ግን ሌሎች ሙስሊሞች እንዲያግዙት እንትን ተሰጥቷል። ምንድነው እንዲያግዙት አላህ Subhanahu Wa Ta'ala አዟቸዋል ነው። እሱን በተመለከተ ሙካተባ እንትን ልበልልሽ። በቃ ሰርች ላድርገውና አንቀጹን አውጥቼ ቁርአን ላይ አሳይሻለሁ ማለት ነው። እና ባጭሩ ባርነት የሚባለው ሲስተም ይሄ አሁን ላይ ነፃ የሆነች ሀገር ላይ አሁን እንደዚህ ማንም ባሪያ ምናምን የሚባል የሌለበት ማለት ነው። እዚህ ሁኔታ ላይ እንደምናውቀው ቀላል ነገር አይደለም። አንድ ሰው ንብረቱን የሚያስቀምጥበት ቦታ ነው የባርነት መስመር ማለት። የሆነ አካል ትልልቅ ንብረቶቹን የሚያስቀምጠው በባሪያዎቹ ላይ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሲስተማቲካሊ ነው ባርነትን እንዲወገድ ያደረጉት። እዛ ማህበረሰብ ላይ በሙሉ ያጠፉት ምንድነው? ከባዱ ኸይር ስራ ባሪያን ነፃ ማውጣት ነው። ይሄ ባሪያ ሲባል ያልኩሽን ባርነት ነው ስለዚህ ከነብያችን በፊት የነበረውን ባርነት ለማውጣት ክፍያው ግዴታ ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ጠፍቶ ባሪያ ወደሳቸው መጥቶ ያውቃል እኮ። ባሪያ ጠፍቶ ወደሳቸው መጥቶ እኔ መስለም እፈልጋለሁ ምናምን ከፍለሃል ወይ ነው ያሉት። ካሰለሙት በኋላ ሻሃዳ ከያዘ በኋላ ከፍለሃል ወይ ለባለቤት ነው። ለምን ያ ሰው እኮ ንብረት ነው። በቃ የሆነ ብር ይዟል ከባለቤቱ ላይ ማለት ነው። የሆነ መኪና ቢኖረኝ እኔ መኪናዬን የሆነ ሰው እንደመውሰድ ማለት ነው። ትልቅ ንብረት የያዘ ነገር ሰውየውም አይ አልከፈልኩም ሲል በመክፈል ላይ እንዲታገዝ አደረጉት። እንዲከፍል ነው ያደረጉት ምንም እንኳን ከሃዲ ቢሆንም ባለቤቱ። እሺ ኑር ላይ ያለው ነው 24 ሰላም ሱረቱን ኑር ላይ 33 ቁጥር ላይ ያለው ነው ልከኝ ማለት አዎ ሙካተባ የሚባለው ሲስተም እሱ ነው። እነዚያም የማግቢያን ጣጣ የማያገኙ አላህ ከችሮታው እስከሚያከብራቸው ድረስ ይጠብቁ። እነዚያንም እጆቻችሁ ከጨበጧቸው አገልጋዮች ገንዘብ ሰጥተው ነፃ ለመውጣት መጻጻፍን የሚፈልጉትን ከእነሱ መልካምን ነገር ብታውቁ ተጻጻፏቸው። ከአላህም ገንዘብ ከዚያ ከሰጣችሁ ገንዘብ ስጧቸው። ሴቶች ባሮቻችሁንም መጠበቅን ቢፈልጉ የቅርቢቱን ህይወት ጥቅም ለመፈለግ ብላችሁ በዝሙት ላይ አታስገድዷቸው። የሚያስገድዳቸውም ሰው አላህ ከመገደዳቸው በኋላ ለተገደዱት መሐሪ አዛኝ ነው ብሎ ያስቀምጣል። ይሄ ሙካተባ ይባላል። ሙካተባ ማለት መጻጻፍ ማለት ነው። ይህንን ባርነት ተብሎ የተጠራውን ነገር ማለት ነው። በዚህ መንገድ ካየ ነው ለምሳሌ ጾም ጋር በተገናኘ አብዛኛውም ስራ የሆነ ሰው ካለፈው ያንን ስራ የሚከፍለውና የሚያወጣው ባሪያን ነፃ በማውጣት ነው ምናምን እና ኢስላም የባርነትን ስትራቴጂ በመጀመሪያ ሙሉ ለሙሉ ፎርሙን ቀየረው። ማለትም ከዛ በፊት የነበረውን የባርነት ሁኔታ ሙሉ በሙሉ ፎርሙን ቀየረው። የነ ቢላልን ባርነት ምናምን ብታይ በጣም የተለየ ነው። ሙሉ ከቀየረው በኋላ ከዛ በሲስተማዊ መንገድ ደግሞ ከዛ ስርዓት ማህበረሰቡ በሙሉ እንዲወጣ አደረገ ማለት ነው። ካፕቲቮችም ሲያዙ እውቀታቸውን እንዲያካፍሉ ነው የሚደረጉት። ከዛ በኋላ ይለቀቃሉ እንትኖች ማለት ነው። ምንድነው የሚባለው? ኧረ አውሩኝ። ምርኮኛ። ስለዚህ ኢስላም ላይ ያለው የባርነት ሲስተም ይሄ ነው። እሺ የባርነት ሳይሆን ሚልከል የሚን ያው አብድ ተብሎ ይጠራል ብዙ ቦታዎች ላይ፣ ግን ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ከልክለዋል ማለት ነው። ገብቶሻል? ገብቶኛል። የሀዲስ ቁጥር ሜንሽን አድርገው እሳቸው የባሪያ ንግድ ላይ የተሳተፉበትን ሜንሽን አድርገው ነው ብዙ ጊዜ ጥያቄ የሚያነሱ። አዎ የባሪያ ገበያ አለ። አሁን እኔ አንድ አካል ወደ ባርነት የሚገባው በምን መስመር ነው የሚለውንና
ቅድም እንዳልኩሽ ነው። እነዛ ምርኮኞች ለምሳሌ ምርኮኛ ሲመጣ የምርኮኛ ክፍፍል ይደረጋል በየሰዎቹ ስር እንዲሆኑ ማለት ነው። እነዛ ሰዎች ያግዛሉ፣ ይረዳሉ፣ ግን ይሸጣሉ። ይህም መጀመሪያም ላይ ያልኩሽ ማለት ነው። ይሸጣሉ። አዎ መሸጥ እኮ አለ፣ መሸጥ የለም አይደለም። እነዚህ ምርኮኞች ይሸጣሉ። እስከ መች ድረስ? ራሳቸውን ነፃ ማውጣት እስኪችሉ ድረስ ማለት ነው። ነፃ ማውጣትንም ግን አላህ ሱብሓነሁ ወተዓላ የሚደግፈውና የሚወደው ነገር ነው። በእያንዳንዱ ኸይር ስራ መሰረት ድን ሰው የባሪያ መግዛታቸው ምናምን እንደዚህ ይነሳል። ለዛም ነው አንዱን ሀሳብ ያነሳውልሽ። ባርነት የሚባለው ነገር በጠቅላላ ንብረት ነው። መጀመሪያ ከኢስላም በፊት የአንድ ሰው ንብረቱ ነው ባሪያው ገንዘብ የሚያስይዝበት። ያ ሰውዬ ምን ሀብት አለህ ሲባል አንድ ከሚያነሷቸው ሀዲሶች ውስጥ ነው። ምንም ሀብት የለኝም አንድ ባሪያ ነው ያለኝ ያለው ሰውዬው ማለት ነው። ያ ባሪያው ደግሞ ብር አለው ማለት ሀብቱ እሱ ነው፣ ሌላ ሀብት የለውም። ያ በሱ ስር ያለ ነው። ያንን ባሪያ ከሸጠ ብቻ ነው ሀብት ሊያገኝ የሚችለው። ስለዚህ ሰዎች ንብረታቸው ነው። ያላቸውን ንብረት ልክ እንደ መቀማት ነው። የሆነን ባሪያ በግድ ነፃ አውጣ ብትይው ወይም ደግሞ በገንዘብ ረድተሽው ያን ባሪያ ልትገዢው ትችላለሽ፣ ወይም ሌላ ሰው እንዲገዛው ልታደርጊው ትችላለሽ። ሰውየው ምግብ ምናምን የሚያስፈልገው ከሆነ ባሪያውን አይበላውም መቼም። ስለዚህ ባሪያውን ነው የሚሸጠው። ያንን ባሪያ ሌሎች ሰዎች እንዲገዙት ልታመቻች ትችላለሽ ማለት ነው። እንደዚህ አይነት ነገራቶች የሚደረጉበት ምክንያት ምንድን ነው? ባሪያ ንብረት ስለሆነ ነው። በሰዓቱ አንድ ሰው ንብረቱን የሚይዝበት ቦታ ባሪያ ላይ ወይም ደግሞ ሰው ላይ ስለሆነ ነው። ገባሽ? እሱ ብዙ ስለሆነ አንዴ ቆይ ፋይል ጠፍቶብኝ ነው። ረድበትም እኩል አይደለም የሚሰጣቸው ህግ። ኦሪት ዘጸአት ምዕራፍ 21 በቃ በጠቅላላ አንብቢው። ኦሪት ዘጸአት ምዕራፍ 21 ቁጥር 12 ላይ ሰውን ቢመታ ቢሞትበትም እርሱ ፈጽሞ ይገደል ይላል። ይሄ ኖርማል ነው፣ ኖርማል ሰዎች ማለት ነው። ቁጥር 20 ላይ ምን ይላል? ሰውም ወንድ ባሪያውን ወይም ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ። የተመታው ግን 1 ወይም 2 ቀን ቢቆይ ገንዘቡ ነውና አይቀጣ ይላል። ቅጣት ይቀጣል። በዱላ መቶት ደብድቦት እንግዲህ እስኪሞት ድረስ ከደበደበው ባይዘው ባሪያን መምታት አይፈቀድም በእስልምና። ቅድምም እንትን ብዬልሻለሁ ሐዲሱ ላይ ቢሞትበት ይቀጣል ወዲያው ከሞተ ባሪያው። 2 ቀን ቢቆይ ግን አይቀጣም፣ ገንዘቡ ስለሆነ ማለት ነው። 2 ቀን ቆይቶ ከሞተ አይቀጣም። እሺ ባሪያ መግረፍ ደግሞ ኖርማል ህግ መሆኑን የምናየው በኢየሱስ ትምህርት ውስጥ በተሰጠው ምሳሌ ነው ብሎ ያስቀምጣል። ሉቃስ ወንጌል ምዕራፍ 12 ቁጥር 47 ላይ የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል ይላል። እሺ አንደኛ ጴጥሮስ ምዕራፍ 2 ቁጥር 18 ላይ ሎሌዎች ሆይ ለበጎዎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ ይላል። ኤፌሶን ላይ ወደ ኤፌሶን ምዕራፍ 6 ቁጥር 5 ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ ይላል። ለክርስቶስ እንደሚታዘዙ ለጌቶቻቸው እንዲታዘዙ ያዛል። ባሪያ ባይዘው እንትን ብለው ባሪያም ይሁን ምንድነው እስራኤላዊም ይሁን ምናምን አይሁዳዊም ይሁን ሁሉም እኩል ነው የሚለውን ነገር ያነሳሉ እና የባርነት ህግ ምናምን እንደዚህ የሌላ አድርገው ነው የሚወስዱት። ባይዘው ባሪያን ነፃ ማውጣት የሚባሉ ህጎች ቅድም ባየናቸው መስመሮች ብቻ ነው ያሉት። ከዛ ውጭ አዲስ ኪዳን ላይ ባሪያን እንትናት የባሪያ ህግ የሚባለው ነገር ተሽሮ አናየውም። ቆላሲያስ ላይ ምዕራፍ 3 ቁጥር 22 ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ በሁሉ ታዘዙ ይላል። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው። ቲቶ ምዕራፍ 2 ቁጥር 9 እስከ 10። ያው እነዚህ መገዛት መታዘዝ እንዳለባቸው ነው ባሪያዎች። ያ ማለት ምንድነው? የባሪያ መያዝ የሚባለው ነገር ስቲል ይቻላል ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 1 ላይም የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች ሁሉ ለገዟቸው ጌቶች ክብር ሁሉ እንደተገባቸው ይቁጠሯቸው ይላል። ባርነት ላይ ይሄ ብቻ አይደለም፣ በጣም ብዙ ነገር አለ። ግን አሁን ላይ ለጊዜው ያገኘው ጽሑፍ ይሄ ነው።
ያገኘሁት። እኔ የሆነ ፋይል ነበረኝና ጠፋብኝ፣ ምን ብዬ ሴቭ እንዳደረኩት አላውቅም። እና ባጭሩ ባርነት የሚባለው ነገር ከኢስላም በፊት የነበረው ባርነት አለ። ከኢስላም በኋላ ያለው ሚልከል የሚን የሚባለው ኮንሴፕት ግን በጠቅላላ ማለት ነው ሙሉ ለሙሉ የባሪያን አካሄድ የባሪያ ህግ የሚባሉ ነገራቶችን በሙሉ የቀየረ ነው። ኑሮው ራሱ ጭምር ከሚበሉት እንዲያበሉ ይገደዳሉ፣ ከሚለብሱትም እንዲያለብሱ፣ በተጨማሪ እንዳይመቱ፣ ከባድን ስራ እንዳያዟቸው፣ ካዘዟቸውም ደግሞ እንዲያግዟቸው፣ እንደዛ ነው። ያ ማለት በስር ያለ አገልጋይ ማለት ነው። ይሄም በጦርነት ካፕቲቭ ነው ከተያዙ ሰዎች ነው። ከዛ ውጭ ያሉ ሰዎች ግን ንብረት ስለሆኑ ብቻ ይሄ ሲስተም እስኪጠፋ ድረስ እንዲሸጡ ምናምን ተፈቅዷል። ያሻሽጧቸውም ነበረ ንብረት ስለሆኑ ማለት ነው። ሌላ ስለ ባርነት ጥያቄ የሚነሳባቸው አንዳንድ ሀሳቦች አሉ። ለጊዜው ያስታወስኩት ነው። እና ደግሞ አንድን ባሪያ በሁለት ባሪያ መግዛት፣ ይህንን ሀዲስ አንስተው ሁለት ጥቋቁር ባሪያዎች ምናምን ብለው ይሰክሳሉ። ሁለት ጥቋቁር ባሪያዎች የሚል ነገር ባይኖረው አንዱን ቀይ ባሪያ በሁለት ባሪያ ምናምን እያሉ የሚያነሱት ሀሳብ አለና የባሪያ ንግድ ሲባል ወይም ደግሞ ባሪያን መሸጥ ሲባል ባሪያ የሚሸጥበት የተለያዩ መንገዶች አሉት። ከነዛ መንገዶች ውስጥ አንዱ ምንድነው? በገንዘብ ቀጥታ መሸጥ ነው። ሁለተኛ አንድ ጠንካራ ከሆነ በሁለት ደከም ባሉ ባሪያዎች ይገዛዛሉ። ይሄ ኖርማሊ እንትን ነው፣ የሽያጩ መንገድ ነው። እና አንድ ጠንካራ ባሪያ ካለ በሁለት ደከም ባሉ ሁለት ባሪያዎች ይሸጣል። ለምሳሌ እዚህ ሀገር ባይዘው በኃይለ ሥላሴ ጊዜ ሁሉ ባሪያ ምናምን እንደዚህ ነበረ። ከባርነቱን እንተውና እዚህ ሀገር ለምሳሌ የሆነ እንትን እቃ ሲሻሻጡ በወረቀት ገንዘብ ምናምን በወርቅ ምናምን አይደለም፣ በእህል ምናምን እንደዚህ ነበር የሚለዋወጡት የሚቀያየሩት። እህል ካመጣሽ ለምሳሌ በቆሎ ካመጣሽ በገብስ ይቀይራሉ፣ ወይ ለውዝ ካመጣሽ መጠኑን እየለያዩ ማለት ነው። እንደዛ እያደረጉ እንትን ይላሉ። ወለድ መሆኑ ነው ምኑ ነው ወለድ። እና እንደዛ አድርገው ይቀይራሉ። ይሄ የድሮ ንግድ ነው። በቃ ማንኛውንም እቃ ሲነገድ እቃ በቃ መቀየር፣ ሰው በሰው መቀየር፣ አጠቃላይ ንግድ ሲባል ድሮ እንደዚህ የወረቀት ገንዘብ ወይም በወርቅ ብቻ የሚሸጥ ወይም በብር ነሐስ ምናምን ብቻ የሚሸጥ አይደለም፣ በእህልም ይቀየራል። ልክ እንደዚሁ ደግሞ ባሪያ ሲሸጡ ፈርጣማ ጠንካራ ባሪያ ከሆነ ያንን ባሪያ ባለቤቱ ራሱ በአንድ ባሪያ አይቀይረውም ወይም አይሸጠውም ማለት ነው። ለምን? ባሪያን የሚይዙት እንደ አትራፊነት ነው። ስለዚህ ምንድነው የሚያደርጉት? ጠንካራ ባሪያ ከሆነ ሁለት ከሱ ዝቅ ያሉ ሁለት ባሪያዎች ለጊፍት ያላችሁ ለያስሚን እየሰጣችሁ ከሱ ዝቅ ያሉ ሁለት ባሪያዎች በእነሱ ይሸጣል ማለት ነው። አንድ በሁለት እኮ ባሪያ እኮ ሊያገለግል ነው ያለው። እንትና ነበር ስሙ ኢብኑ ጦይባ ነው። እየተነበበኝ አይደለም ስምህ። ባሪያ ማለት አገልጋይ እኮ ነው። አንድ ምርጥ ጸደይ መኪና ብትኖርህ በአንድ የተበላሸ ወይም ደግሞ ዝቅ ባለ መኪና አትቀይረውም ወይ ገንዘብ ካልጨመረ በስተቀር። ምንድነው የምታደርገው? ሁለት መኪና እንትን ብለህ ትጨምረዋለህ። ልክ እንደዚሁ ባሪያ ደግሞ ንብረት ነበር ሰው። ሪባ ምንድን ነው? ወለድ ምንድን ነው? ደግሞ በባሪያም ሪባ መጣ። ወለድ የሚባለው ምንድን ነው? ወለድ እኮ አንድ ነገር እየቆየ አሚን አሚን ሚዩት እንድታደርግ ነገሯት። ወለድ የሚባለው ነገር አንድ ብር አስቀምጠህ በየጊዜው እየወለደ የሚመጣው ነገር ነው እንጂ አንድ ዕቃ አንተ መቶ ብር ልበል 100 ብር የገዛኸውን ዕቃ 200 ብር መሸጥህ እሱ ወለድ ነው? 100 ብር የገዛው ዕቃ 200 ብር ብሸጠው ወለድ ነው የሚባለው ወይስ ንግድ ነው የሚባለው? የወለድ ኮንሴፕት ራሱ አልገባህም መሰለኝ ሀቢቢ። እኔ አልነግራትም። እኔ በምን አውቄ ነው ነግራት? ተቀበሉት። አሚር አስገባውማ። ሪኩዌስት ልከሃል ሀቢቢ? አዎ ልኳል። እሺ እኔ ጨርሻለሁ። ጀዛከላ አመሰግናለሁ። እሺ ችግር የለውም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሀቢቢ ኔትወርክ ኖርማል አይመስልም። በመጨረሻም ማስገባህ መሰለኝ። ክርስቲያኖች ካላችሁ ሪኩዌስት ላኩና በርዕሱ ዙሪያ ላይ አውሩ።
ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ሚዩት አንሳማ እንዴ። يجزاك يا أخي الله يحميك إن شاء الله. ሚዩት አንሳ አንዴ ሚዩት አንሳማ። ኡሙ አይመን ንገሪያትማ። እቺ ልጅቱ መሰለችኝ እናቲቷ ትመስለኝ። ያስሚን አይደለችም ልጅቷ ልጅቷ ናት። طيب خلي سوي ميوت واجلسي في نقاش الموضوع حق الدين. سوي ميوت واجلسي ان شاء الله بيعطوكي. اصبري طيب يا حبيبي. ايوه هم لمن يحكوا انت لا تدخلي بالنص، يعني سوي ميوت واجلسي ان شاء الله بيعطوكي كله يعرفوا ان شاء الله. ماشي. ኔትወርኩ አልሰራለትም መሰለኝ። ኢብኑ ጠይባ ነው የሚለው ኡሙ አይመን። ኢብኑ ጠይባ ነው ስሙ። መርሃባሽ። አይ ደግሞ ስሙን እንዳላበላሽበት ብዬ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ኢክራም ጥያቄ አለሽ? ኢክራም የሚለው አካውንት ኢክራም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። በንጽጽር ዙሪያ ጥያቄ ያላችሁ ሰዎችም እንደዚሁ ሪኩዌስት ላኩ። በንጽጽር ዙሪያ ጥያቄ ያላችሁ ሰዎች ካላችሁ ሪኩዌስት ላኩ። እናንተም አንድ ቁጥር ጻፉ። እሺ። አዎ አይ ኔትወርክህ ነው ጠርጥሬ ነበር። ከተመቻው እንግባ። አንድ ቁጥር ጻፉ። ፒኬስም ከነ አያታየ ምንድነው የምትለው? አሚር የሰማው አይደለም። እኔ ሳውራ ደስ አይለውም መሰለኝ ኔትወርኩ። አላወራህም እኮ ገና ልታወራ ነው። አንተ ልታወራ ስትል ነው ደስ የማይለው። ይሰማሃል አሁን ኢብኑ ጠይባ? አረ እኔ አልተቆራረጥኩም። እሺ ነገርኝ እናውረድ። እኔ አልተቆራረጥኩም። ድምጼ ነው የተቆራረጠብህ? እሺ ነገርኝ ኢብኑ ጠይባ። እንትን ነው ምን እንደሆነ ታውቃለህ? ሪባ ሁለት አይነት ነው። ወለድ የሚባለው የመጀመሪያው ወርቅና ብር ሲሆን የደም ብሄድ ካልሆነ ሪባ ይሆናል። ሁለተኛው ደግሞ ማበላለጥ። ለምሳሌ ረሱል አለይሂ ሰላቱ ወሰለም ወራዳ ምን ነው የሚባለው? ጥሩ ያልሆነውን ተምር ሁለት ፍኝ ጥሩ የሆነውን ተምር በአንድ ፍኝ ቢላል ነው ገዝቶ ቀይሮ አብልቷቸው የወቀሱበት አለ። ዑምደቱል አህካም ላይ ይመስለኛል ያለው ሐዲሱ። ከዛ አንፃር ይሄ እንትኑ ሁለት ባሪያ በአንድ ባሪያ ስትገዛ ስትለውጥ ሪባ አይሆንም ወይ ነው ያልኩ። ይሰማሃል አሁን? እኔ ሰምቻለሁ። ክርስቲያኖች ካላችሁ ሪኩዌስት ላኩ።